አጠፋው ብለኛል አይደል? ተቀመጥ እየሰማኝ ነው። የምን ካሜራ ነው አትበል እኮ አይደለም እኮ ሰራንበት ምክንያት ሌላ ነው። ምንድነው? አይደል ለስራ ነው አይደል ይጠራል? አዎ ለስራ ነው የፈለኩት እኮ አሁንም ለስራ ነው። አልፈ ተቀመጥ ሰማኛለህ። ተነሳ ስለዚህ እኮ አይደለም እኮ ተነሳ። እናንተኛን ፖሊስ ጣቢያ ይዛችሁ መሄድ የምትችሉበት ፍቃድ አላችሁ? ፍቃድ አላችሁ? ወንጀለኛ እኮ ስለመፍቀድ ካሊያስክ ታዲያ ከመኖሪያ ቤታችን እሱን ሄድና ደግሞ እዛው ጠይቅ ክሰሰን። ካሜራውን አስጠፋሁት ብለኛ እንዴው መስሎ ነበር። አንተ ብቻ ዕውቀት ያለ አንተ ብቻ ሰው መሸወድ የምትችል ይመስላል። ሰው ቤት ይኸውልህ እኔ ባይሉ ነኝ ነግሬያለሁ። ጋዜጠኛ ባይሉ ያው መርማሪ አንቺ ጋር ይመጣ ነበር ነው እያሰለልሽኝ ነው። ምንድነው አይደል ማሰለል ማለት የምታውቀው ነገር አለ ስለኔ እኮ ምንም አንተ የምትፈራው ነገር አለ የለም እና ታዲያ ማሰለሉን ምን አመጣው? እሷ ለምን ልታሰለል ትችላለች? ምንድነው ሃይ ተረጋግታ አዳምጠው ባላ እኮ እሷ ላይ ከመጫው በፊት እኮ እኔን አናግረኝ እያልኩ አይደል እንዴ? የምታውቀው ነገር አለ የምታውቀውን ነገር ንገረኝ። አንተ ማሰለል ምናምን የሚለውን ሐሳብ ለመጀመሪያ ለምን ማንሳት ፈለክ? እኔ ስለማሰለል አይደለም ከዚህ በፊት ከመጣ እየሰለልከኝ ነበር ማለት ነው አይደለም? ሰማኝ። ከዚህ በፊት ምን ትሰራለህ እዚህ ቤት? ታውቀኛለህ? እንተዋወቃለን? ይኸውልህ አሁን ልንገርህ፣ እሷ ወንድሜ ላይ አዳዲስ ነገሮችን እያየሁ ነው። አላስፈላጊ ጭቅጭቁስ በስልክ ምናምን በጣም እያበዛ ነው። ከኔ እየራቀ ነው። ብዙ ነገሮችን እየደበቀኝ ነው። ስለዚህ ምንድነው የተፈጠረው ጠይቆ ብለኝ ነው የመጣሁት። ችግር አለ? ጭራሽ እኔ ማውራውንም እየርሽ ለውጪ ሰው ነው የምትናገረው? ነገር እንደዚህ መጨቃጨቁ ምናምን አያስፈልግም። በቃ ያንተ ጋር ያለው ነገር እንደዛ አይቅ ነው በቃ። ስለዚህ አሁን እኔ ማሳይ ነገር አለ። እሱን ደግሞ አብረን እናያለን። ስለሱ ጉዳይ መጠይቀው ጥያቄዎች አሉ። እሱን ተመለሰልኛል። እስኪ ምንድነው አሳይኝ። እስኪ ምንድነው አሳይኝ? ማሳይሃለሁ። አሳይኝ ነው የመጣው። ያን አንቺ ማየት ትችላለሽ። ያን ቪዲዮ ነው ከየት አመጣው? ጭራሽ እኔ እንዲሰለይ ቤቴ ድረስ አስገብተሽው? ይኸውልህ መሰለል አይደለም ገብቷል? መሰለል አይደለም ይሄ። ጭራሽ በድብቅ ካሜራ እኮ ነው የቀረስከኝ እኮ። በድብቅ ካሜራ ነው። እንዴት ነው? አይደለም እኮ እንዴ ማን ነው? ይኸውልህ ቁጭ በል እኮ ነው ማለት ሰማኛለህ? ቁጭ በል ሌላ ነገር ገባ አታስቀድም። ቁጭ በል እኮ ነው ማለት። ለምንድን ነው ቁጭ ሀያት? ቆይ እኔ በሌለውበት የሰው እያመጣሽ ምንድነው የምታስደርጊኝ? ምንድነው ይሄ? ነገር የለም ስለዚህ ነገር እኮ ስለማታውቁ ነገር ለምንድነው እንደዚህ የምታረጊው? እኮ ስለ ቪዲዮ ለኔም ለሷም እንድትመልስ ፈልጋለሁ። ይሄን ካሜራ ደግሞ ምንም ማብራራ አይደለም። ይሄን ካሜራ ደግሞ እኔና እሷ ተነጋግረን ነው እዚህ ቤት ያስቀመጥነው። እሱን እኮ ነው የምለው። ጭራሽ እኔ ወንድምሽን ስለዚህ ነገር እንዲያውም እንድታብራራልኝ ፈልጋለሁ። ባይ ምንድነው ማብራራልሽ? ባላ ምን አይነት ሰው ነገር ምን አይደለም አይደለም ነገር አጥፎ የምን ብር ነው ማንንም ያስገባል? የምን እሱ አይመለከትም። እሱ አንተ ጉዳይ አይደለም ነው። እንዴት ነው የማይመለከተኝ? ባይመለከተኝ እዚህ አልገኝም። ሲጀመር ማንን ነው ዋጋ መሰጠው? እናንተ ከማን እሱ አይመለከትም። አሁን የያዝከውን ፋይል አጥፍተህ ከቤት ይወጣል። ለምንድን ነው የማጠፋው? አትንካኝ። ይኸውልህ አሁን በጣም ይቅርታ። ይኸውልህ ሌላ ነገር ውስጥ እንደገባ እንዳታስገድደኝ። እሱ እንዳለችኝ ከሆነ የሃይማኖት ትምህርት አስተማሪ ነው ብለኛለች። ለዛ ለሃይማኖቱ ስለማከብረው ሰማይ በቃ እኔ እና እሷ ተነጋግረን ነው ይሄን ነገር አደረግን ያልኩህ አይደለ? ስለዚህ አሁን እጠይቅሃለሁ መልስልኝ። ሀያት ይሄን ሰውዬ ታውቂዋለሽ አይደል? አዎ ታውቀኛለች እኮ። አስጠፊልኝ፣ ቪዲዮውን አስጠፊልኝና ሶች ለምን ነው ማስጠፋው? ሙሉ በሙሉ ማብራሪያ ይፈልጋል ነው ይላል። አንተ ሰውዬ ምንድነው የምታደርገው? ትሰማኛለህ? ቁጭ በል እህቴ አትበይ እኮ እህቴ አትበይ ለማይሆን ስራ ቁጭ በል እኮ ቁጭ በል እኮ ነው ማለት ሰማኛለህ? ቁጭ በል ይኸውልህ ካሜራ ያዝልኝ። ቁጭ በል አንተ ማን ስለሆንክ ነው? ቁጭ በል እኮ ነው ማለት ነው። ቁጭ በል ጀማል፣ እኔ እህትህን በጥፊ ዝም ብለህ አንቺ ደግሞ አንቺ ነሽ ይሄን ነው ጊዜ አሳል ይሄን ነገር አሳልፈ ይኸውልህ ቁጭ በል ብዬሃለሁ። ቁጭ በል በቃ ሰማኝ። ይኸውልህ ካሜራ ማሰሪያ ይኸውልህ እሱ ማሰሪያ አንታለኝ ጀማል ቁጭ በል አንተ ማሰሪያ። ይሄ ሁሉ ነገር ያደረኩት ለአንተ ነው። ቁጭ በል በቃ ሀያት እያሳገትሽኝ ነው። እኔ እንደዚህ እንዲፈጠር ፈልጌ ነበር እኮ። በቃ አረፈ ቁጭ በል ሰማኝ። ለቀኝ ምን ካላደረክ ደግሞ ለምንድን ነው እንደዚህ የምትሆነው? ተረጋግተህ አውራ። ምን ተባባሪ ነሽ? ምንድነው
ናፍታኝሽ አልፈታም። ሀዩ ነይ ፍቺ። ለምንድን ነው የምትፈታ? ቁጭ በይ አንቺ ነይ ቁጭ በይ ቁጭ በይ። አሁን በደንብ ጥያቄ ጠይቃለሁ ትመልስልኛለህ። አሁን ስለ ቪዲዮ እንድታስረዳኝ እፈልጋለሁ። ምንም ማስረዳ የለም ቪዲዮ አልኩህ እኮ። እርግጠኛ ነህ? አዎ። አንቺ የምታውቂው ነገር አለ? ነገር አብረረለት ምንም የምትፈራው ነገር ከሌለው ምንም የምፈራው ነገር ምንም የለም። ምንድን ነው የምታወራው? ስልክ በሙሉ የተለያየ ነው። በፊት የነበረን ነገር ሁሉ ተቀይሯል። ያው አሁን እሷን እንትን ማለት እሷ ለመጮህ መቆጣጠታ እኔ የምጠይቀው መልስልኝ። የምን ልጆችን ነው የምትቀጣው? አንተም እኮ ንገረኝ። እዛ ቦታ የቷንስ ነው ማንንስ ነው የምትወስደው? እዛ ቦታ ወስደን ዋጋ እንሰጣለን ምናምን። የምን ቦታ ነው? ስለምን ዋጋ ነው የምታወራው? እሺ አስገቡ የምትለው ገንዘብ ምንድን ነው? የጠየኩትን ያህል አላስገባም ምናምን ስትል ነው። ምንድን ነው የምትሰራው? ቆይ ስለምን ዋጋ ነው? ሌላ ነጋዴ ነው? ማስጠናውትን ክፍያ ነው ንገረው። እሺ የምታውቀውን ነገር ንገረው። የምትሰራው ማስጠናቸውን ነው ክፍያ እየጠየኩ ነው እኮ አይደለም። አንተ ምንድን ነው ማስጠናቸውን ልጆች ክፍያ እየጠየኩ። ስለዚህ የምትናገረኝ ነገር የለም? ምን እነግርሃለሁ? ስለ ሰዎቹ የምን ሰዎች? ስለምን ሰዎች ነው? በቃ ሀዩ ተይስ በማታውቂው ነገር ተትግበሽ። ለምንድን ነው የማላውቀው? በፊት እኮ አንተን አውቃለሁ ጀማሌ። በፊት ህይወትና አሁን ያለህበት ሁኔታ ይተላል። ሀዩ ዝም በይ እስኪ። ለምንድን ነው ዝም የምትለው? መጠየቅ ትችላለች እኮ። ይሄ ነገር እስካሁንም ጥያቄ ፈጥሮባት እኮ ነው እሷ እኔን ልጠራ ይቻለች እኮ። ስለማስተምራቸው ልጆች ነው ማውራው። አንተ ሰውዬ አይገባም እንዴ? እሺ ስለሱ በቃ እሺ። ስለዚህ አሁን ምንም የምትናገረኝ ነገር የለም አይደል? ምንም የምነግርህ ነገር የለም። እርግጠኛ ነህ? አዎ። ማትሄድ ከሆነ ትናገራለህ። አልናገርም ካልክ ደግሞ እንዳልኩ ነው። እሺ የምትፈልገውን እነግርሃለሁ፣ ግን አንድ ነገር ቃል ገባልኝ። ምንድነው? እስካሁን የቀረጽካቸውን ቪዲዮዎች ታጠፋልኛለህ። እሺ። ከዛ እነግርሃለሁ። ለብቻችን ቁጭ ብለን እናወራለን። ለምን ለብቻችን መሆን ምን አስፈለገ? በቃ የግላችን ጉዳይ እንዲሆን ሁለታችን ብቻ ቁጭ ብለን እናወራለን። ካሜራውንም ስለዚህ የማወቅ መብት አለኝ። ሁሉንም ነገር መስማት ፈልጋለሁ። እህት ነኝ። ነገር አለ። ለምንድን ነው የማላውቀው? እስካሁን ድረስ ሁሉም እያስተማርኩ ነው ብለህ የለ? ላንቺ ለብቻሽ እነግርሻለሁ። ለምን አሪ መናገርም አይቀርም ነው። ሀዩ አንቺ አሁኑኑ ተናገር። ስትናገር መስማት ፈልጋለሁ። እሺ አሁን አንተ የምትፈልገው ብቻዬን ከኔ ጋር ብቻ ለማውራት ነው? ብቻን ካሜራን አጥፍተህ እንድናወራ ፈልጋለሁ። በቃ ይኸውልሽ አያት፣ አሁን ስም በቃ ዋናው መናገር አይደል የፈለገው። ከዛ በኋላ እነግርሻለን። ምናልባትም ብቻ ከኔ ጋር ብቻ ማውራት ስለፈለገ ይሆናል። ስለዚህ አንቺም ካሜራውን አጥፋና ይዘልኝ ይላል። አንቺም በቃ ተረጁ። ምናልባት ላንቺ መናገር ቅድምም ብዬሻለሁ አይደል? ላንቺ መናገር የከበደው የፈራው ነገር ሊኖር ይችላል ብዬሻለሁ። እኔ ማወቅ መብት የለኝም? ኖ መብት የለሽም ያለን ሳይሆን እሱ ነፃ ሆኖ ለማውራት የያዘው ነገር አለ አይደል? ሀዩ በቃ አንቺ ውጪና እነግርሻለሁ ላንቺ። እሺ በቃ ስሙኝ። ለምን እሺ በቃ ውጪና ካሜራውን አስቀምጥና ወጣለሁ። ይኸውልህ አይተሃል፣ ማንም የለም። አሁን ሁሉንም ነገር እንድትነግረኝ እፈልጋለሁ። እሺ እነግርሃለሁ። መጀመሪያ ግን ናፍተኝ። ለምንድን ነው የምፈታ? በእጅ አይደለም አይደል የምታወራው? ችግር የለውም። አሁን እኮ ተስማምተናል። ይኸውልህ አጉል ብልጣ ሆናለሁ ብለን እንዳታስብ። ችግር የለውም። ካንተ ባስኮ ነኝ። እሺ ችግር የለውም። እሺ ንገረኝ። ምንድነው እነዚህ ቪዲዮ ላይ ሰማሁት? እነማን ናቸው የሚቀጡት? እነማንን ነው የጠየቃችሁትን ያህል ገንዘብ እያስገባው ያለው ነው? ሁሉንም ነገር በዝርዝር ነው ከመጀመሪያው ጀምሮ እንድትነግረኝ የምፈልገው። ቁርአን ቤት ውስጥ ምንድነው እየተካሄደ ያለው? ይኸውልህ ከመጀመሪያ ንገርህ እንደነገርኩ ያው እንዳየኸው እንደሰማው ከጓደኛዬ ጋር አብረን ቁርአን ማስጠናት ጀመረ። ከዛ ግን ከዚህ ጊዜ በኋላ ያው ገቢያችንም ትንሽ ነው። ሌሎች የምንሰራቸውም ስራዎች ያን ያህል ገቢ አልነበራቸውም እና አንዳንድ ሰዎች እየመጡ አንዳንድ የሚያነጋግሩን ነገር ነበረ። ከዛ ምንድነው ያ ነገር? አሁን ይኸውልህ በመጀመሪያ ደረጃ እንድታውቁ የምፈልገው የሆነ ምናምን የሚል ቃል አልፈልግም። ይሄን እናደርጋለን ብለህ የምታደርጉትን ቃል በቃል ነው የምፈልገው። ያው እየነገርኩ ነው። እና እንደውም አንድ ጊዜ ትዝ ይለኛል አንድ ሰውዬ መጥቶ ከምናስጠናቸው ልጆች መሃል አንዷን ልጅ
ለሌላ ግንኙነት እንደፈለጋት ነገረንና በጣም በሚገርም ሁኔታ ይሄ የነገረን ሰውዬ ሌላኛ ልጁ ደግሞ የሱ ልጅ እዛው እኛ ጋር የምትማር ነበረች። እሺ። እና ያው እኛ ደግሞ እንደዚህ አይነት ነገር ስለማንፈቅድና ስለማንፈልግ ብዙ ነገሮች ተፈጠሩብን በመሀላችን። ሰውየው ስራችንን እስከማስቆም ሊደርስ እንደሚችል ምናምን ነገረን። ከዛ በኋላ ግን በአጋጣሚ ተስማማን ከጓደኛዬ ጋር እና ያቺን ልጅ አሳልፈን ሰጠነው። የሚፈልገውን ነገር አደረጋት ማለት ነው። ከዛ በኋላ አሪፍ ብር ሰጠን። በቃ ብዙ ነገር አረገልን። ህይወታችን የሚለውጥ ነገር ነው ያረገልን። ግን በሱ ብቻ አልቆመም። ነገሮች በዚህም በዛም እያሉ ብዙ ሰዎች እንደዚህ አይነት ጥቅም ፈላጊዎች ስለነበሩ ያው ከነሱ ጋር ሴቶች ልጆችን እያገናኘን ያው ግንኙነት እንዲያደርጉ እናደርግ ነበር። ያ ማለት የትኞቹን ነው? ማለት በእድሜያቸው ትንሽ ከፍ ከፍ ያሉ ልጆች አሉና እነሱን ነበር የምናገናኛቸው። ማለት እነሱ ፍቃደኛ ናቸው ወይስ እንዴት አድርጋችሁ ነው እንዲስማሙ የምታደርጉት? ፍቃደኛ አይሆኑልንም፣ ግን ያው የምናግባበት የራሳችን መንገድ አለ። አስፈላጊ ከሆነ ደግሞ እኛ የምናለማመዳቸው ሁኔታ አለ። የምናለማመዳቸው ሁኔታ ማለት ያው መጀመሪያ ግንኙነቶችን ከኛ ጋር እንዲያደርጉ እናደርጋለን። የራሳችን አሁን የምታስጠኑትን ተማሪ ነው? አዎ። እሺ። መጀመሪያ ከኛ ጋር እናደርጋለን። ያው ሁሉ ነገር ቀላል እንደሆነ እንነግራቸዋለን። ከዛ በኋላ ነው ለሰዎቹ እንሰጣቸው። እሺ። ከዛስ? እና በዚህ መንገድ ነበር ያው ገቢያችን እያደገ የመጣው ማለት ነው። እሺ። እንደዛ ከሆነ ትናንሾቹን ምንድን ነው የምታደርጉት? ያው እንዳልኩ ትናንሾቹን ደግሞ እናለማመዳቸዋለን እያልኩ አልነበር? ትናንሾቹን ደግሞ እርስ በርስ እናለማመዳቸዋለን። እዛው ያው ድብቅ የሆነ ቦታ እየወሰድናቸው። ምን የምታለማመዱት? ንገረኝ። ትናንሾቹ ያው ግንኙነት እንዲያደርጉ እናለማመዳቸዋለን። ማለት ሴክስ ምናምን እንዲያደርጉ? አዎ። ህፃናቶቹ ማለት ነው። ከዛ በኋላ ምናልባት እንዴት ነው ሀሳቡ ይመጣላችሁ? ያ ማድረጋችሁ ምንድን ነው የሚጠቅማችሁ? ያው ለሰዎቹ በምንሰጣቸው ጊዜ ያው እምቢ እንዳይሉና ሌላ ነገር እንዳይመጣ ያው ቀለል ያለ ነገር መሆኑን ለማሳየት ነው። ትናንሾቹን ልትሰጡ አስባችሁ ነበር ማለት ነው? ያው የሚፈልግ ሰው ከመጣ ህፃናት ስለ ያን ያህል እንትን አይደሉም። 7 አመት 8 አመት የሞላቸው ልጆች ናቸው። እና እነሱን የሚጠይቅ ሰው አለ ብለህ ታስባለህ? ወይንስ እናንተ ገና ሲያድጉ ምናምን ብለህ ብቻ የሆነ ዝግጅት ልታደርጉ ነው? ምንድን ነው እንግዲህ እንደሚመጡት ሰዎች ነው የሚወሰነው። ይሄ ግን እኛ ሴኪዩር ሆነን ለመቆየት ያለን አማራጭ እንደዛ ማድረግ ስለነበር ነው። ታዲያ ማለት ለቤተሰብ ሂዱ አይናገሩ? እንዳይናገሩ ነው የምናደርጋቸው። ምን አደርጋቸው? ያው ቀለል ያለ ነገር መሆኑን እንነግራቸዋለን። ፕላስ ደግሞ በጣም አስቀለል ሲመጣ ደግሞ ያው የምንቀጣበት የራሳችን መንገድም አለ። ወይንስ ደግሞ ምናልባት ይቅርታ አድርግልኝና እንዴት እንደሆነ አላውቅም፣ ሰው ሲያስቸገር ብቻ የሆነ ነገር የሚያደርጉ ነገሮች አሉ። ይሄ ምንድነው የሚባለው ነገር አለ፣ ሼኪ፣ ደብተራ፣ ጠንቋይ ቤት ሞጠምጤም ምናምን የሚሉት ነገር አለ። ያው እንዳልኩ እናስጠናቸዋለን ልጆቹን። ከዛ በኋላ ግን በምንፈልጋቸው ሰዓት ግን የሆነ ራሳቸውን የሚስቱበትን መንገድ እናደርግና በዛ መንገድ አሰርተን ነው። ልጆቹ ራሳቸውን አያውቁም። ሄደው ሲመለሱም የሚደረገውን ነገርም ብዙም እንዳያስተውሉት እናደርጋቸዋለን። በዚህ ልክ ማለት የተፈጠረውን ነገር እንዳያስተውል ማድረግ ይቻላል ማለት ነው። ያው እንደዛ እያደረግን ነው ትሪት የምናደርጋቸው። ከዛ በኋላ ግን ነገሩን ያው እነሱም አያውቁትም። ያው ግንኙነቱን ግን እንዲለማመዱት እናደርጋለን። ቅድምም እያልከኝ ነበር እና እኔ ግራ ያጋባኝ አሁን ትላልቅ ሰዎች አሁን እናንተ ጋር መጡ ያልከኝ አይነት ሰዎች ትናንሽ ልጆች የሚፈልጉት ለክብረ ንጽህናቸው ነው እና ከተለማመዱ ማለት ያ እንዴት ነው? ያ ነገር አለማምደን ወደዛ እንልካለን። እንዴት ነው የሚመጣው? ያው እናለማመዳቸዋለን ስለ ያው ሁኔታዎችን ነው የምናሳያቸው ቀለል እንዲላቸው ነው እንጂ እኛ መጀመሪያ አይምሯቸውን እንዲስቱ አድርገን ከዛ በኋላ ግን ነገሮች እንዴት እንደሆኑ ነው የምናሳያቸው የምናለማመዳቸው እንጂ እኛ አንነካቸውም። እሺ። ከዛ በኋላስ ጓደኛ ጋር ሁሉ አብራችሁ የምታደርጉት? ይህ ማለት ለራሳችሁ ትጠቀማላችሁ ማለት ነው? ለራሳችን አልፎ አልፎ ካልሆነ ብዙ አንጠቀምም።
ስለዚህ አሳልፎ መስጠት ነው። ያው እኛ ኦሬዲ አሁን ነጋዴ ያደረጉን ማለት ነው። ስለዚህ የህፃናትና የሴት ነጋዴ ሆናችሁ ማለት ነው። አዎ እንደዛ መሆኑ ነው እንግዲህ። አሁን ይኸውልህ አንተ የነገርከኝ ነገር አለ፣ ከጓደኛ መስማት የምፈልገው ነገር አለ። እሱን ትጠራውና ይመጣል ማለት ነው። እንዴ እኔ የምትፈልገውን ነገር ነገርኳል። ጓደኛዬ ደግሞ ምን ያደርጋል? አይደለም ይኸውልህ ጓደኛህን እፈልገዋለሁ። ምን ያደርግልሃል? አይደለም እሱን ለኔ ተወው። ስለዚህ አሁን ደውልለት፣ የሆነ ምክንያት ፈጥረህ ብቻ እዚህ ቤት ጥራው። ይሄንን ሁሉ የነገርኩህ ይኸውልህ ትሰማኛለህ? አሁን እንደዚህ አድርግ እንደዚህ ምናምን እንድትለኝ አይደለም። አድርግ ምን እኮ ቢመጣ ምንድነው ችግሩ? ይሄንን ሁሉ ነገር የነገርኩህ እኮ ችግር ውስጥ እንደማትከተኝ። ታዲያ ጓደኛ መምጣቱ ምንድነው ችግር ውስጥ የሚከተኝ? እሱ መምጣቱም እኮ ሌላ ራሱን የቻለ ችግር ነው። ደረጃ ሲጀመር አሁን ከምትለኝ ነገር አንፃር ጓደኛን እንጠራዋለን። ከምትለኝ ነገር አንፃር ደህና ገንዘብ እያገኘ ነው ብለኛል። ታዲያ ለምንድን ነው እዚህ ጠባብ ቤት ውስጥ የምትኖሩት? ያው እንግዲህ ይህንን ስራ እየሰራው መቼም ትልቅ ቤት ተከራይቼ ብኖር ያው ሰዎችን መጠርጠራቸው አይቀርም። ስለዚህ ያ ነገር ደግሞ መደረግ የለበትም። ስለዚህ አንተ እስከ መቼ ልደብቀው? እንግዲህ ነገሮች ተመቻችተው የራሴን ነገር እስኪኖረኝ ድረስ በእንደዚህ አይነት ሁኔታ ነው የምንቀጥለው ማለት ነው። እሺ ጥሩ። አሁን ሁለታችሁ የጓደኛንም ኑሮ ራሱ ማየት እፈልጋለሁ። ደውልለት። ይኸውልህ አሁን እንደዚህ ነው እንድትለኝ ምናምን አይደለም። በቃ ደውልለት። እሺ ግን ምን እንደሚፈጠር እርግጠኛ መሆን አልችልም። እሱን ምንም ይፈጠር እሱን ለኔ ተው። ደውልለት። ግን በድጋሚ ቃል ግባልኝ ምንም ነገር እንደማይፈጠር። ይኸውልህ ደውልለት አልኩህ አይደል እንዴ? በቃ እንዴ ተስማምተን እዚህ አይደል እንትን ያለ ነው። ምን አይነት ጉድ ውስጥ ነው ግን ያስገባኝ? እኔ አይደለም እኔ ምንም ጉድ ምናምን አትበል። አሁን ሌላ ነገር ውስጥ እንድንገባ አልፈልግም። ሄሎ አብዲ እንዴት ነህ? የት ሆነህ ነው? እኔ አንድ ቦታ ነው ያለሁት። ምን ነው? ሰውየው እኮ ገንዘቡን አስገቡልንና ኢንሻአላህ ደስ ይላል። እስኪ ቤት ናና እስኪ አንዳንድ ነገሮችን ደግሞ እናወራለን። ኢንሻአላህ እሺ። አንድ ጉዳይ ይዣለሁ፣ እሷን ልጨርስና ልምጣ። አሁን ነበር የፈለኩ። አንድ ደግሞ ባለሀብት ነበርና እሱ አንድ ሰው ፈልጋለሁ ብሎ ነበር። ስለሱ ጉዳይ ላወራው ልሄድ ነበር። እስኪ አብዲ አንዴ አሁን የፈጠነናና አብረን እንወጣለን ወይ? ኦኬ እሺ፣ ላወራውና እመጣለሁ። እሺ ቶሎ ና ግን እየጠበቅኩ ነው። አያትም ቤት ስለሌለች አሁን ቶሎ መተን አብረን እንወጣለን። ሌላ ባለሀብት ሲል ሰማለሁ አይደል? ይሆናል እንግዲህ እነሱ ማሳልፋችሁ ትሰጣላችሁ ማለት ነው። አዎ አዲስ ሰው ከተገኘ እንግዲህ አሁን እንሰጣለን እኮ እየሰማሁ ነው። አንድ ባለሀብት ላገኝ እየሄድኩ ነው ምናምን እያለ ነበር። ለነገሩ አሁን እሱም ይመጣ የለ እንደ ሲመጣ እናወራለን ነው። እስኪ እናወራለን። ሲመጣ ደግሞ ግን እንዳልኩ ነው። ምናልባት ብቻዬን ነኝ ስላልከው እኔን ሲያይ ደግሞ ሌላ ነገር እንትን እንዳይል ከስተመር ነው ምናምን ብለህ የሆነ ነገር ምክንያት ፍጠር። ነገር ከኔ ጋር ሌላ ነገር ውስጥ እንድትገባ አልፈልግም። ያለውን ሰነድ ታውቃለህ። ስለዚህ ሁሉንም ነገር እፈልጋለሁ። ሰማኝ እፈልጋለሁ። ሰላም አለይኩም። እንግዲህ አብዲ ሰላም እንዴት ነህ? ምንድነው ብቻዬን ያወርኩኝ ነገር ያደስ ሰው ነውና ፈለው ይችላል። አንዱ ባንክ ፈልገው ነው። ሰላም ነው። እንዴት ነህ? አለሁ። ያው ከእሱ ጋር የጀማሪል ጋር ብዙ ነገር እያወራን ነበረ እና የእናንተ ከስተመር መሆን ፈለኩ። በምን አይነት መንገድ ነው ከስተመር መሆን? ደህና ፈልፈላዎች እንዳሉ ሰምቻለሁ። እነሱ አሉ። በምን አይነት መንገድ ነው ላንተ? እንዴት ነው የምትሰሩት? እስኪ ንገረኝ። አንተ በተመቸ። አይ መጀመሪያ ስላንተ አማራጭ ስጡኝና እኔ በዚህ በኩል ይመቸኛል በል። ማለት ከትንንሽ ልጆች ጀምሮ እስከ ትልቅ የምንላቸው ድረስ አለ። አንተ የሚመችን ትመርጥና እኔ በሚመች ሰዓት የሚመች ቦታ ላይ አቀርብልሃለሁ። ስለዚህ አሁንም መምረጥና መሄደን ማየት እንችላለን። እየተዘጋጁ አሉ። ለዚህ ስራ ተብሎ የተዘጋጁ ሰዎች አሉ።
ማለት ከትምህርት ሰዓት ውጭ ነው ወይስ እንዴት ነው የምትሉት? እሱን እኛ ነን የምናመቻቸው። ስለዚህ ያንተን ሰዓት ባማከለ ሁኔታ ቅድሚያ የሚሰጠው የኔ ሰዓት ነው ማለት ነው። አዎ የከስተመር ፍላጎት ነው መጀመሪያ። በጣም ጥሩ። ስለዚህ ልታሳዩን ትችላለህ ማለት ነው? እንችላለን። አሁን ሄደን ማየት እንችላለን። ጭራሽ በአካል ነው የምታሳዩ? እኔማ በፎቶ ላስመረጥ ምናምን የምትሉ መስሎኝ ነበር። አይ አንተ ፍላጎትህን መጀመሪያ ከሩቅ ሆነ ታሳየናለህ። እኛ ማምጣት ያለብን ቦታ ይዘን መተን አያስቸግሩም ግን ያው በፍቃደኝነት ያው እንዳልኩንም እሱማ ምን እንጠቀመው ነገር አለ ብሎኛል። የሚያስቸግሩ ልጆች ይገጥሙናል ብሏል አይደል? እንደዛ ነው አይደል? እኮ ያው እንደዛ ስለሆነ ችግር የለውም። አንተ አሁን አንተ ጋር እንዲመጡልህ አይደል የምትፈልገው? እንደዛ ስለሆነ ነገር መምጣት ባለባቸው መንገድ ይመጣል። ስለዚህ መሄድ እንችላለን ማለት ነው። ይሄ እንችላለን። ወለሰን ምንድነው አይደለም ካሜራማን ነው ይዛል ነው። በነገራችን ላይ ካሜራማን አለ። ቁጭ በል ጭራሽ ካሜራውን አጠፋው ብለኛል። ተቀመጥ፣ እየሰማኝ ነው። የምን ካሜራውን አትበል እኮ አይደለም እኮ ሌላ ነው። ምንድነው አይደል? ለስራ ነው አይደል? ይጠራ። አዎ ለስራ ነው የፈለኩ እኮ አሁንም ለስራ ነው። አርፈ ተቀመጥ፣ ትሰማኛለህ? የምን ካሜራ ተቀመጥ እየተባልክ ካሜራው በረንብ ያዝልኝ። ቁጭ በል። የምን ካሜራ የስካውሉ ማለት ነው። እያንዳንዱን ነገር ሰምቻለሁ። አንተ ነው ሁሉ ለምትሰራው አይደል? ካሜራውን እሱ ምን ያርግ? ካሜራውን አስጠፋሁት ብለኸኛል እንዴ? ያው መስሎ ነበር። አንተ ብቻ ዕውቀት ያለ አንተ ብቻ ሰው መሸወድ የምትችል ይመስላል። ሰው ቤት ይኸውልህ፣ እኔ ባይሉ ነኝ ነግሬያለሁ። ጋዜጠኛ ባይሉ ያው መርማሪ እያንዳንዱ ጉዳቸውን ሁሉ ሰምቻለሁ። አግባብ ነው ትላለህ እንዴ? አንተ ደህና ስራ እንደሚሰራ ሰው ያንተ ስራ ነው። የሱ ስራ አይደለም። ስራውን ያጋለጠ መጨረሻው ነው አይደለም? አሁን አመንክ እና እኔ እጅ ገብተህ መጨረሻ ላይ አምሮሃል። አሁን ይኸውልህ ሌላ ጭቅጭቅ አልፈልግም። ንገረኝ። ምን ልንገር? የቀረ ነገር ካለ ምን ይቀራል? ሁሉንም አወቅ። መጀመሪያም አንተ ነህ ጥፋተኛ፣ ተጠንቀቅ፣ ይሄ ስራ እንደዚህ አይደለም የሚሰራው እያልኩ አሳልፈ ሰጠኝ። እኔ ምን አልጠነቀቅም። ባክቺ አያት ናት እንጂ ለዚህ ያበቃች። እህት በፊትም እልሃለሁ ተጠንቀቃት። የምታወራውን ስልክ ተጠንቀቅ እልህ ነበር። ይኸው መጨረሻው ይሆነ። እሷ ምን ታድርግ? ያው ለዚህ ሁሉ ተጠያቂ እሷና እሱ ነው የሚሆኑት። ይኸውልህ እሱ እዛ የምትጠያየቁትን ራሳችሁ እዛ ተጠያየቁ። አሁን እኔ የምፈልገው ቅድም በአካልም እናመቻቻለን ብላል። እንዴት ነው በአካል የምታመቻቸው? ያው ተማሪዎችም ልትወስደኝ ነበር አይደለ? በአካል እየታስቀምጣቸው ነው የምትወስደኝ። ተማሪዎችም ከሆኑ አንተ መጀመሪያ ፍላጎትህ ትመርጣለህ። ከዛ በኋላ ለነገ ሬዲ እናደርጋቸዋለን። ከዩኒፎርማቸው ስር ሌላ ልብስ ለብሰው እንዲወጡ እናደርጋለን። እሺ፣ ከዛ ያው የተመቻቸበት ቦታ እንወስዳቸዋለን ማለት ነው። ስለዚህ ልጆቹ ከቤት ትምህርት ቤት ብለው እንዲወጡ ነው። የት ነው የምታስቀምጧቸው? ሰዎቹ እስከሚመጡ ያው የተያዘው ሩም ውስጥ ይቀመጣሉ። ሩሙን ማን ነው የሚይዘው? እኛ ነው። ሁሉንም ነገር መጨረሻት እናንተ ናችሁ ማለት ነው? እሺ፣ ማለቴ በራሳችሁ ከፍላችሁ ነው ወይስ ቀድሞ ብር ይላክላችሁ? ከከስተመር ከሚመጣው የቅድሚያ ክፍያ እናመቻቻለን። ከዛ ጉዳያቸውን ሲጨርሱ ደግሞ ቀሪውን ክፍያ እንትን ይላል። ምን አይነት ሰዎች ናቸው? ይሄ ነው በቃ መጨረሻው። ምን ያርግ? ያው የሱን ዝላልነት ነው ነግሬሃለሁ። ሁልጊዜ ስልክ ተጠንቀቅ። አጠገብህ ሰው እንዳለና እንደሌለ አጣራ። ማንንም አጠገብ ያልነበረም እኮ እቺ ሀያት ናት እንደዚህ ጉድ ያረገችኝ። ጉድ አይደለም፣ ምንም ጉድ አላረገችም። ካንተም አልፎ ለኔም እኮ ነው እኮ። አሁን እኮ ያንተን አይደለም አንተ እህትህ ናት። እሱ ይኸውልህ ትሰማኛለህ፣ ስራ ነው በነገራችን ላይ እዚሁ እንድትሆን ነው ያደረገው ያጋለጠው። አንተ እውነት መስሎ ካስተመር አገኘው ብለህ ልትበላ ነበር አይመጣው። የፈለገ ቢሆን እንዴት ትጠራኛለህ? እኔ መች ተስማምተን እኮ ነው። ቪዲዮ እንዳለ አላውቅም። ሰው እንዴት በወንጀል ይስማማል? ኦሬዲ አቋርጠናል። ቪዲዮውን አቋርጦ እኮ ነው እያወራን የነበረው። ለመስማማት ነው እያወራን የነበረው። መኖሪያ ቤትህ ድረስ ደግሰህ ጠራኸኝ ማለት ነው። ድግሱ ተመቸ? አመሰግናለሁ። እኔም ድግሱ ውስጥ እኮ ነው የገባሁት። ቀድመህ ከገባህ ራስህን ለማውጣት መሞከር ነው እንጂ እኔን ጎትቶ መክተቱ ለምን አስፈለገ ነው? እሱማ ተመካክረን መውጫ እንድንፈልግ ነበር። በቃ አሁን ምን መመካከር ያስፈልገዋል? አበቃረ አይደል? አሁን ሌላ የደበቃችሁት ነገር ካለ ንገረኝ። ህፃናቶቹንም እዛ ውስጥ እንደምታለማመዱ ሰምተናል፣ ነግሮኛል። ምንም የቀረኝ ነገር የለም፣ ንገረኝ።
እውነት ነው አይደል? ምን ያላወቃችሁት ነገር አለና አሁን ምን ይነገራል? ምን ጨርሰን ይጠበቅ ሲጀመር ምን ስትሉ እሺ ወደዚህ ሐሳብ ገባችሁ? እሱ አስገድዶና ምናምን የሚል ምክንያት ፈጠረ። አንተስ እንዴት ገባ? በዚህ ደረጃም እንደርሳለን ብለን አስበን አልነበረም። ያው በፍራንኩ ጣፈጠ ቀጠልንበት። ስለዚህ አሁን በዚህ ልትቀጥሉ ነበር አረን ስራ ብለን ስራ ምናምን አትበል። ካሜራውን ስልክን ዝጋው እንጂ ይኸውልህ አሁን እናንተ ጋር እዚህ ምንም ያጨቃጭቀን ነገር የለም። ቀጥታ ወደ ህግ ቦታ እንሄዳለን። እዛ ያለውን ቀሪውን ነገር እንጨርሳለን። የደበቃችሁኝ ዝም በል ቆይ። የደበቃችሁኝ ነገር ካለ እዛም እያንዳንዱን ነገር ትናገራለህ። ሰማህ? በአንድ ነገር እንስማማ። ምንድን ነው የምንስማማው? አንተም አንተ ጋር ያለውን ፋይል ታጠፋለህ ማለት እኛም ላንተ ጠቀም ያለ ጉርሻ እንሰጣለን። እሺ ከዛ ተመልሰን ወደዚህ ስራ ላንገባ ቃል እንገባለን። ይኸውልህ እናንተ ለኔ ብር ልሰጡ ምን ያህል ትሰጡኛላችሁ? ያው የጠየቀውን ያህል ተደራድረን ጭራሽ ከኔ ጋር መደራደር ትፈልጋለህ? ድፍረት። አንተ እኮ በዚህ ሰዓት ከኔ ጋር መደራደር ሳይሆን እያንዳንዱን ነገር ያልኩህን ነገር ሁሉን ማድረግ ያለብህ ሰው ነው። ምክንያቱም ስላንተ ምን ያህል መረጃ እንዳለኝ አስበው። ከሀገራችንም የወጣ ነው ቤተሰብ ለመርዳት ነውና ቤተሰብ በእንደዚህ አይነት መልኩ እርዳ የሚል አለ? ቆይ ቁርአኑ እንደዛ ነው የሚለው? ንገረኝ ወይ እንደዛ ነው የሚለው? ያው እንደዛ ባይልም ያው ሁኔታዎች ናቸው እንደዚህ እንድንሆን ያስገደዱ። እሺ ስለዚህ አሁንም ያው የሰራነው ስህተት እንደሆነ ይገባናል። አሁን እሱን ሁሉንም ነገር እዛ ፖሊስ ጣቢያና ፍርድ ቤት እናዘዛላችሁ። ምንም ከእናንተ ጋር እንትን የሚለው ነው። ከእናንተ ጋር ከምስማማ ማለት ነው ሞቴን እመርጣለሁ። እንደናንተ ቆሻሻ ስራ እየሰራ ተነሳው። ስለዚህ አይደለም እኮ ተነሳ። እናንተ እኛን ፖሊስ ጣቢያ ይዛችሁ መሄድ የምትችሉበት ፍቃድ አላችሁ? ፍቃድ አላችሁ? ወንጀለኛ እኮ ስለመፍቀድ ካልያዝክ ታዲያ ከመኖሪያ ቤታችን እሱን ሂድና ደግሞ እዛው ጠይቅ። ክሰሰን እኮ ከዚህም ሊወስደን የሚችለው የህግ አካል ክሰሰን ይምጣና ወይ እኮ እሱ ችግር የለብንም እኮ በነገራችን ላይ ብቻችንን የምንሰራ ሰዎች አይደለም። እኮ ሳጅን አሉ ቁጭ ላይ ያሉ እነ ሳጅንን ጥራልኝ እኮ ተነስ። ተነስ አይደለም ና ቀጥል። አንተ ማን ስለሆንክ ነው እኔ ስለ ህግ የምጠይቀው? ቀጥል። ውጣ ሀያት እንግዲህ የተፈጠረውን ነገር ሁሉንም ነገር ሰምቻለሁ። ጥርጣሬሽን በነገራችን ላይ በጣም ትክክል ነበር። በድጋሚ በጣም ነው የማመሰግነው በእኔም በተመልካቾችም ስም። እንግዲህ ወንድምሽና ጓደኛ በመሆን ቁርአን እናስተምራለን፣ እናስጠናለን፣ ትምህርት እናስጠናለን እያሉ ያለ እድሜያቸው ሴቶችን ለወንዶች ነበር አሳልፎ የሚሰጡት። ይሄ ማለት ለገንዘብ ማለት ነው። ወንድም? አዎ ወንድምሽ። ይሄ ሁሉ ከሱ አንደበት የሰማሁት ነገር የኔ ጀማል ነው እንደዚህ የሚል? አዎ ወንድሜ እኮ እንደዚህ አይነት ሰው አልነበረም። ማለት ህይወት ከባድ እንደሆነች አውቃለሁ፣ ግን እንደዚህ አይነት ውሳኔ ይወስናል ብዬ ግን ጠርጥሬ ነበር። ታውቃለህ፣ ወደ አንተ የመጣው ጠርጥሬ ነው። ግን ይሆናል ብለሽ ጠብቅሽ ነበር? አረ በጭራሽ። ጀማል ለእኔ እንዴት እንደሚሳሳልኝ አውቃለሁ። እንኳን ለሴት እንደዚህ ያደርጋል። በእኔ ምክንያት ሴቶችን እንዴት እንደሚንከባከብ አውቅ ነበር ከዚህ በፊት። ታዲያ አሁን ይኸውልሽ ሁሉም ነገር እንደዚህ ሆነ። ጓደኛውንም ይዘነዋል። እሱ ደግሞ አንቺን በነገራችን ላይ በጣም ቅድም ሲነግረን ነበር እንዲጠነቀቅ፣ እህትንም ቢሆን ተጠንቀቃት ምናምን ሁሉ ሲል ነበር። አንቺ ጋር ችግር አለበት? ይሄ ጓደኛው ድሮም አይወደኝም። ለምን? እኔ አላውቅም፣ ግን አልመቸውም። በቃ ምናልባትም ነገሮችን በጥንቃቄ ስለምታይ ይሆናል። ሜቢ ይሆናል። አሁን እሺ እንዴት ነው የምንሆነው? በቃ አሁን እሱ ወደ ህግ ነው። ምንም አማራጭ የለውም። እሺ እኔስ ምን ልሆን ነው? መጨረሻችን እሱ እስር ቤት ሆኖ እኔ እንዴት ሆናለሁ? ይኸውልሽ አንደኛ እሱ እኔ እነግርሻለሁ ለአንቺም ለሱ ምናምን ሳይሆን ለእውነትና ለፍትህ ስለሆነ ወደ ህግ መሄድ ስላለበት ወንደሰን ወስዷቸዋል። ከያንቺን ጉዳይ ሁለት መፍትሄ አለ። አንደኛ ወደ ቤተሰብ መመለስ ትችያለሽ። ሁለተኛ ደግሞ እየሰራው ነው ብለሽኛል አይደለ? እየሰራሽ ትምህርትሽንም መጨረስ ይኖርብሻል። እሱን በዛ ራስሽን ማስተዳደር ትችያለሽ። ሶስተኛው ደግሞ ማንኛውም ነገር የሚያስፈልግሽ አይነት ነገር ካለ እኔም የስራ ባልደረቦቼም ሁላችንም እነ ወንደሰንም ልናግዝሽ እንችላለን። በቃ ስለዚህ ያለው ነገር ይሄ ነው። ምናልባት እሺ በዚህ አጋጣሚ እንግዲህ ለተመልካቾች ማስተላለፍ የምትፈልጊው መልእክት ካለ? ከምንም በላይ ለሴቶች ነው። በማንኛውም ሰዓት በማንኛውም ሁኔታ ራሳችሁን ጠብቁ።
ለምንም ነገር ምናምን ራሳችሁን መስዋዕት ማድረግ የለባችሁም። ሴቶች ራሳችሁን ጠብቁ። እሺ እናመሰግናለን። እንግዲህ ውድ ተመልካቾች እንደሰማችኋት ነው ለሴቶች መልእክት አስተላልፋለች። እኔ ደግሞ ስጨምር እዚህ ላይ ሴቶች ብቻ አይደለም ወንዶችም እባካችሁ ገንዘብ እኮ በቃ አእምሯችንን፣ ጊዜያችንን፣ ጉልበታችንን ከተጠቀመ የምናገኘው ነገር ነው እንጂ እንደዚህ ለቃሉ ይቅርታ ግን ለክስክስ ነገር፣ ለጥቅማ ጥቅም፣ ለሰይጣን ነገር ተብሎ እንደዚህ አይነት ገንዘብ ውስጥ አላስፈላጊ ነገር ውስጥ መግባት በጣም አስነዋሪ ነገር ነው። ሁሉም ጋር ማለት ነው። ቁርአኑም አይፈቅድም፣ መጽሐፍ ቅዱስም አይፈቅድም። ሁሉም በሃይማኖትም በእምነትም በባህልም የለም። በሀገራችን በህግ ደረጃም አይቻልምና እንደዚህ አይነት ነገር እባካችሁ እራቁ። ለሴቶቻችን ክብር ስጡ፣ ቦታ ስጡ፣ ዋጋ ስጡ። ምክንያቱም እኛ ዛሬ ቁመን እየሄድን ያለ ነው በእናቶቻችን ነው። እናቶቻችን ደግሞ ሴቶች ናቸው። ሁላችንም እህት፣ ወንድም፣ ሚስት፣ ልጅ ሁሉ አለን። ስለዚህ ለነሱ ስንል ለኔ ብላችሁ በምታስቡት ሰው አስቡ ጉዳዩ ማለት ነው። የእሷ ወንድምም አሁን ይሳሳልኛል ብላ ለምን እሷንስ ሌላ ሰው እንደዚህ ነገር እንዲያደርግ አይፈልግም አይደለ? ለምን እናንተ ሰው ጋር እንደዚህ አይነት ነገር ውስጥ ትገባላችሁ? ማድረጉ ለምን ይፈልጋል? ስለዚህ እንደዚህ አይነት ነገሮችን እያደረጋችሁ አላስፈላጊ ነገር ውስጥ ሰውን ካላማ ባታሰናክሉ፣ ያለ ጊዜው ህይወቱ እንዲበላሽ ባታደርጉ ጥሩ ነው እላለሁ። የምን ጊዜ መልእክቴ ነው። እና ደግሞ ለሌላው ተመልካቾቻችን እባካችሁ አሁን እሷ ወደኛ ልትመጣ የቻለችው የኛን ስራዎች አይታ ነው። እሷ ልታይ የቻለችው ደግሞ እናንተ ላይክ ሼር ባደረጋችሁ ቁጥር ነው። እና ላይክ ሼር እያደረጋችሁ እይታ እንዲያገኝ ተባብረው። እኛ የሁሉ ኃላፊነት ወስደን ብዙ ችግር ውስጥ፣ ብዙ ጣጣ ውስጥ፣ ብዙ ራስን የአካል ጉዳት ብዙ ነገር እስከሚደርስብን ድረስ ብዙ ምለፋው ሰው እንዲማርበት፣ ወንጀለኞች እንዲጋለጡ እና ማህበረሰቡ በሰላም ወጥቶ በሰላም እንዲገባ ሀገራችን ሰላም እንድትሆን ነውና ይህን ይመስላል መልእክቴ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ነው እላለሁ። ፓውዝ አድርገው